ሄሎ ቅድስቴ እንዴት ነሽ? ወይ መኩሪያ አለሁልህ። እንዴት ነህ ያለኝ? ሰላም ነው? ነገ ወደ አዲስ አበባ ልንመጣ ነበረ። ምን ነው በሰላም? አዎ በእናትህ ትንሽ እማዬን አመማትና ለማሳከም ቀጠሮም አላት እና እንደው ካላስቸገርኩሽ አንቺ ቤት እንድናርፍ ነበረ። እሺ በቃ በደስታ ነው የምቀበላችሁ። እሺ ቅድስቴ በጣም አመሰግናለሁ። እደውልልሻለሁ። አዎ ነገ ነው የምንመጣው። እደውልልሻለሁ። እሺ እሺ አመሰግናለሁ። እሺ እቺ ሴትዮ ብቻ ትምጣ አሳያታለሁ። ከስንት ጊዜ ጸሎት በኋላ እጅ ውስጥ ልትገባ ነው። አሳይሻለሁ። አንቺ አሮጊት እንዳቃጠልሽኝማ አትቀሪ። እናቴን በጣም ወዳታለሁ፣ አከብራታለሁ። ለ5 ዓመታት በማህፀን ካንሰር ተሰቃይታብኛለች። ነገ እናቴን ይዤ ወደ አዲስ አበባ ለሕክምና ሄዳለሁ። አዲስ አበባ አንድም ዘመድ ማረፊያም የለንም። ከ1 ዓመት በፊት ከእናቴ ጋር ምርመራ ስመጣ የተዋወቅኳት ቅድስት የምትባል ልጅ አለች። ቅድስት እኔን ትወደኛለች፣ እናቴን ግን አጥብቃ ትጠላታለች። ምርጫዬ አንድና አንድ ነው፣ ሁሉ ነገር ችዬ እናቴን ማሳከም። አንቺ መኩሪያ እናት እኮ ታሞ ወደ አዲስ አበባ ሊሄዱ ነው። ለምን እንደማርክ ጭንቅን ያለኝ አንቺው። እኔ እንዴ ያፈር ልብላ ባሰባቸው ማለት ነው። እኔ ያፈር ልብላ እንዴው ከዛም ከዚህም ብያጠራቀሙ 100 ብር አለኝ። እስቲ ከጠቀሙ ሄደን እንስጣው። እሱ ማሪም 200 ብር አለኝ እኮ በሸጫ መጥቷት እንደው ተበቃው ይሆን እስቲ። እንደው መኩሪያ እንደው ፈጣሪ አበርታ፣ እንደው ፈጣሪ ማረልህ፣ እችን ያዛት። እንደው ቆይ እናንተ ከየት ታመጣላችሁ? መኩሪያቱ አታስከፋ። ያንተ እናት ማለት የኛ እናት አይደሉም? እንደው ፈጣሪ አበርታ፣ ፈጣሪ ማረልህ እናታችን። ወይኔ 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 በእናትሽ ወይኔ አባቴ እቺን እናት ታውቃለህ? ጠፍታብኝ ነበረ። አታውቃትም? ወይኔ እናቴ አሳክምሻለሁ ብዬ ይሻልሻል ብዬ ጉድ አደረኩሽ። አሳክምሻለሁ ብዬ ጉድ አደረኩሽ እናቴ። አንድ ሰው እንኳን አታውቅም እኮ ማንም የምታውቀው ሰው የለም። አንድ ሰው እንኳን የምታውቀው የለም እናቴ። ጉድ አደረኳት። ምን አለ ባላመጣሽ፣ ምን አለ ባላመጣሽ። ቢቀርብኝስ አባቴ እቺን ሴትዮ ታውቃታለህ? አታውቃትም አይደል? ወይኔ እናቴ ሰው ራሱ ምን ይለኛል? ወይኔ እሺ በቃ አመሰግናለሁ። እሺ ወይኔ ሄሎ ታለም አለች። አዎ ሐኪም ቤት ወረፋ ነው። ሆስፒታል ውስጥ ወረፋ ላይ ሆና ነው። አገናኝሻለሁ። ቆይ ትንሽ ደቂቃ። እሺ እደውልልሻለሁ። ወይኔ ኪዳነ ምሕረት እናቴ፣ ወይኔ እናቴ አሳክምሻለሁ ብዬ
ከዛ ረሳምቼ አደባባይ ላይ ጣልኳት። ሰው እንኳን የላትም እኮ። አንቺ ምንድን ነው የምሰማው? እታተዬ እኮ ታሞ አዲስ አበባ ገቡ። ደሳናቸው ቆየባቸው ታመሙ። ወይኔ እናቴ። ሄሎ ሄሎ፣ ቅድስዬ በእናትሽ የደርሽ ጉዶኝ ነሻለ፣ በእናትሽ የደርሽ። እሺ ምን ሆነ ነው? ማዘር ባሰባቸው እንዴ? ሙሉዬን አጥዋት እንዴ? በእናትሽ ሙሉዬን ሙሉዬ ጠፋችብኝ። ሙሉዬ ጠፋችብኝ ቅድስት። እሺ መጣው፣ እየመጣው ነው። አላቅም በእናትሽ አላቅም። ቅድስት እየደረሽ እንዴ? በእናትሽ አደባባይ ጋር ነው፣ አደባባይ ጋር ነው። አላቅም በእናትሽ። መጣው እንደው በእናትሽ ጉድሽን አልሰማሻችሁም እንዴ? መኩሪያዬ እናት እኮ ጠፉ። ጉድ! እንዲሁ ምን በልቷቸው? እንዲሁ ከማን ሰምተሽ ነው? እዛው ከጋሽ ከአቶ ቦጋለ ነው። አንቺው ጉድ! ሞተው ይሆን? እንዲሁ ምን በላ? የሰይጣን ጆሮ ይደፈናችሁ። እንደው መኩሪያዬስ ምን ሆነ ይሆን? እንደው አፈር በበላው ሰማ። እንዲሁ ምን ትል ይሆን? እሷማ በቃ ምን ሆነ? እኔ ተነገኝ። አንቺው ምን ውስጥ ገብተው ይሆን? እንዲሁ ምን በላቸው? አይ የመኩሪያ እናት ነሽ አይደል? ባልሳሳት። አዎ ልጄ የመኩሪያ እናት ነኝ። እዚህ እኮ ሁሉ ሰው አላውቀውም ስለ ፈርቼ ነበር። ታውቂያለሽ? መኩሪያ ታውቂዋለሽ? አዎ አውቀዋለሁ። በፎቶ እንዳየሁሽ ነሽ። ምንም አልተለወጥሽም ነው ብለሽ ነው የኔ ልጅ? አሁንማ በሽታውም ተጫወተብኝ። በያውን መኩሪያ ጋር ውሰጂኝ። ይሄን ጊዜ ፈልጎ ሲያጣኝ ተጨንቆብኛል። እባክሽ እንደዛ ሳፈቅረውና ስንገበገብለት አልፈልግም ያለኝ አንድም አንቺን ትቶ ከተማ ላለመግባትና ከጎንሽ ለመሆን አይደል? አንቺ ከሌለሽ ግን አግብቼ በሰላም መኖር ጀምራለሁ። ልጄ የኔ ልጅ። አቤት ማሚ፣ በሀሳብ ጠፋሁብሽ አይደል? ይቅርታ። እኔ እንኳን ስራ ረፍዶብኛል፣ መሄድ አልችልም። ባይሆን የሄደበትን ልንገርሽና ስትሄጂ ታገኘዋለሽ። በዚህ ጋር ነው የሄደው። ቶሎ በይ፣ አሁን እንዳይርቅብሽ ሂጂ። በየት? በዚህ ጋር? እዚህ አካባቢ ቅድም አይቼው ነበረ። ስለዚህ ወደዚህ ነው የሄደው። እሺ ከዚህ በኋላ መኩሪያን የምትጋራኝ ሴት አትኖርም ማለት ነው። ምንድነው የሚውጠኝ? ምንድነው የማደርገው? ወይ እናት ምን የምታውቀው ሰው የለም እኮ። ምንድነው የምለው? ወይኔ ምንድነው? እናቴን እኮ እማዬን እኮ እዚህ ጋር ጠብቂኝ ብያት ነበረ። ምን የምታውቀው ሰው የለም እኮ። አንድም ዘመድ የለንም እኮ። ከየት የምንጎ ብር ላምጣ ብዬ እኮ ነበር። ስመታ ይጎላች። እሺ ቆይ ተረጋጋና። ወይኔ ከመጀመሪያው ጀምረ የቱ ጋር ነው? እስኪ በደንብ አስረዳኝ። እዚህ ጋር ነበር ጠብቂኝ አልኳት። ከየት ብር ላመጣ ነበረ። ስመለስ አጧት። ምንድን ነው የምላቸው እዛ? በቃ እሺ ተረጋጋ። ምንም እኮ የምታውቀው ሰው የላትም እኮ። አንድም ሰው እኮ የምታውቀው የለም። ወይኔ አዎ በእናትሽ ጠፍታብኝ ነው የማይልሽ። በቃ አባቴ እባክህ ተረጋጋ። ይቺ ልጅ እንደው ልብሴን በጣም አበላሸችው። አይ ልጅ ነገር እንደ መኩሪያ ወይ እማዬ ፈዝዤ ቀረው አይደለ? ልብስሽም ተበላሽቷል እማዬ። ትንሽ ከቆየ ነው ጠረኑ መምጣት አይቀርም። ስለዚህ እጄ ከየትም ብር ላምጣና ልብሱንም እገዛለሁ። በዛውም ደግሞ ሐኪም ቤት ይዤሽ እሄዳለሁ። ግድ የለም የኔ ልጅ፣ ገና እኮ ለሕክምና ብዙ ወጪ አለብህ። አይ ለነገሩ ዝም ብዬ ነው እንጂ ትንሽ ነው። አትሳቂቂ እናቴ። ከየትም ብሩን አውጥቼ ማለት ልብሱን እንገዛለን። ካንቺ ምንም የሚበልጥብኝ ነገር የለም። ደግሞ እዚህ አዲስ አበባ ማቃልሽ ስላለች ማለት ነው ከመሸ እሷ ጋር እናራለን። ለእሷም እደውልላታለሁ። ጎሽ ቶሎ በል ልጄ። ታውቂ የለ ብዙም እኮ መቆም አልችልም። ችግር የለም ማሚዬ፣ አልቆይም። ያው ተቀመጪ፣ እዚህ ጋር ጠብቂኝ። መጣሁ።
ደህና ዋልክ የኔ ልጅ? እግዚአብሔር ይመስገን። የቀሚስ ስንት ነው? ወይ ማየ እቺ ስንት ናት? ይቺ 2500 መጨረሻ። በጣም ተወደደች። ያው መጨረሻ ኳሊቲዎች ናቸው። አሁን ቅርብ ቀን ፋሽን ስለሆኑ አንድ ናቸው። ዋጋቸው ተመሳሳይ ነው። ይሄኛውም ያው ነው? አንድ ናቸው። ሁሉም ሽፎን ናቸው። እነኚህ ባዮ እኛ አስተያየት አድርገን ስለምንሸጥ ነው እንጂ እስከ 3000 ምናምን የሚሸጡ ምናምን ናቸው። እቺኛው ሆናኛለች። በቃ ችግር የለው። አሪፍ ነቻ? ተመቸችሽ? ቆንጆ ናት። በቃ ልጄ ብር ሊያወጣ ነው። ከሱ ጋር አብረን መጥተን እንገዛዋለን። እሺ ምንም ችግር የለም። እሺ ማየ፣ እሺ ችግር የለም። እሺ እርቄ መጥቻለሁ መሰለኝ። ወደዚህ አይደለ እንዴ ሂጅ ብላኝ የነበረው ነው። ነገር ተሳስቻለሁ። እንዱ ምን ይሻለኛል? ወይኔ በዚህ ጋር ሂጅ ወደዛ ነው ያለችኝ። ተሳስቼ ነው መሰለኝ። ምንድን ነው የሚሻለኝ? ይሰርቅ አልቀርም። በዚህ ጋር ሂጅ ነው ያለችኝ። ሳልሳሳት አልቀርም። ምንድን ነው የሚሻለኝ? ወይኔ እንደው ምን ውስጥ ገብቶ ይሆን? ሄሎ ቅድስቴ፣ እንዴት ነሽ? ሄሎ መኩሬ፣ እንዴት ነህ? ደረሳችሁ እንዴ? አሁን ገና ከአውቶቡስ ወረድን። ያው ሐኪም ቤቱንም አንቺ ታሳይኛለሽ። ከመሸ ደግሞ እናንተ ጋር እናድራለን። ምን ነው መኩሬ፣ የሩቅ ሰው አደረከኝ እኮ። ታውቃለህ ከድሮ ጀምሮ ከጎን መሆን እንደምፈልግ። ያው አንተ ነህ ያራከኝ። እሱን ነግሬሻለሁ ቅድስቴ። መጀመሪያ የእናቴ ጤና ይስተካከልና እሱን ነገር እናወራዋለን። ለማንኛውም ትናንት እንደምትመጡ ስለነገርከኝ እኔም ወደዛው እየመጣሁ ነበር። በቃ ጠብቀኝ፣ ደርሻለሁ። ሄሎ ቅድስቴ። እሺ እህቴም እየደወለች ነው። ቶሎ ልሂድና ከሙሉዬ ጋር አገናኛት። በቃ መጣሁ። ቻው። እሺ እደውልልሻለሁ። እሺ የት ሄደች? የት ሄደች? ወይኔ የተለች ልጄ መኩሪያን ታውቂዋለሽ? ወይ አላውቀውም። አታውቂውም? አላውቀውም። መኩሪያ ምንድን ነው? ቆይ አንተ እንደዚህ መሆን
እኔን በእጅጉ እንደሚጎዳኝ አታውቅም? እባክህ እንደዚህ አትሁን። አንተ እኮ ማፈቅር ባሌ እኮ ነህ። ባሌ? አዎ ባሌ። እኔ እናንተ ባልና ሚስት ለመባል ግዴታ ወረቀት ላይ ማስፈር አለብን? ልክ ነሽ። አዎ በአጋጣሚ ቢሆን በማከላችን ብዙ ነገሮች ተፈጥረዋል። በአጋጣሚ ማለት ለማንኛውም እሱን ተወውና እንደውም በቅርቡ ልጅ እንደሚኖረን ውስጤ እየነገረኝ ነው። ይኸውልሽ እናቴን ከማግኘት በላይ ምንም የሚያሳስበኝ ነገር የለም። ዛሬ ደግሞ ወደ ቴሌቪዥን ጣቢያ ሄጄ ነው የመጣሁት። ለምን? አሁንም ላንተ ቅድሚያ እንዲሰጡ ለመለመን ነው? አዎ ነው። ቆይ አንተ ምንድነው እንደዚህ መሆን እንዴ? እንደ ወንዶቹ ቆፍጠን አትልም እንዴ? ምን እዚህ አጉ እንዳጨርሽው ቅድስት፣ አንቺ ባለውለቴ ነሽ። ይኸውልሽ በፍጹም አንቺ ላስቀይምሽ አልፈልግም። ተው እንጂ ባለውለታ። እንደዛ ብታስብማ እንደ ሴት ልክ እንደ ሚስት በተንከባከብከኝ ነበር። በቃ ቅድስት በእናትሽ ዝም በይ በቃ። እናቴ እንኳን ናት የጠፋችው፣ ወላጅ እናቴ። ከእናንተ እኩል እንድማር ያደረገችኝ፣ አረቄ ቸርችር ያሳደገችኝ እናቴ እንኳን ናት። ለምንድን ነው የማይሆን ነገር የምትናገሪው? ቆይ ለምንድን ነው ጭንቀት የማይገባሽ? ስልኬን የለወኩት ከዘመድ እንኳን የተቆራረኩት ማለት ነው። እዚህ የቆየሁት እናቴን ለመፈለግ ነው አይደለ? ለምንድን ነው አንቺ የማትረጂኝ? ትሙት ትኑር ማላቃት እናቴን እየፈለግኩ ነው። እሌኔን እየበላኝ ነው አይደለ? እዚህ እንኳን የቆየሁት እናቴን ለመፈለግ ስል ብቻ ነው። ለምንድን ነው የማትረጂኝ? አንተ ግን ሁልጊዜ ልክ እንደ ሕፃን ልጅ ማልቀስ ነው የሚቀና። እኔ ግን ወንድነት ሁሉ ያጠራጥረኛል። እባክሽ ከቻልሽ ካሁን በኋላ ዝም በይ። እቺ የተረገመች ሴትዮ ከጎናችን ርቃም ሰላም ልትሰጠን አልቻለችም። ቆይ ምንድነው ማድረግ ያለብኝ? ከዚህ በላይ ምን ላድርግ? አምላኬ እርዳኝ። እናቴን እኮ ካላገኘሁ በጸጸት ላልቅ ነው፣ በጸጸት ልሞት ነው። እሺ ቤተሰብስ ምን ይለኛል? ሰውስ ምን ይለኛል? በዛ ላይ ደግሞ የሾው ሸክም ሆንኩኝ። አረ ፈጣሪ እርዳኝ። በጣም የተጨነኩት። ሄሎ ሄሎ፣ አቶ መክረር ላቀውኑት? አዎ ነኝ። ማን ልበል? ትላንትና የአፋልጉኝ ፕሮግራም ላይ ቅድሚያ እንዲሰጡት ጥሪ አቅርበው ነበረ። ጥሪውን ባቀረቡት መሰረት ተቀባይነት አግኝተው ለነገ ፕሮግራሙ ላይ እንዲቀርቡ ወረፋ ስለተያዘሉት ወደ ቢሮአችን ፎቶዎችን ይዘው በመምጣት መቅረብ ይችላሉ። እሺ፣ በጣም አመሰግናለሁ እናቴ። ቴንክ ዩ። እሺ እመጣለሁ። ችግር የለውም አቶ መክረር። መልካም እድል። አሜን። የስ ዋው ዋው! ቅድስት ቆይ ግን እኔ ለሱ ቀው ነኝ እንዴ? እንዴት ነው እኔን አድርጎ የሚመለከተኝ? ቆይ ነው ወይስ ቀድሞ ጥያቄው ከኔ ስለመጣ ኩራት መሆኑ ነው? ቅድስቴ እንኳን ደስ አለሽ። እንኳን ደስ አለሽ ቅድስቴ። ምንድነው? ምን ተገኘ? እናቴን ላገኛት ነው እኮ። እንዴት እንዴ? ከቴሌቪዥን ተደወለልኝ እኮ ነገ ሚዲያ ላይ ትቀርባለህ ተባልኩኝ። ስለዚህ ከኔ የሚጠበቀውን ፎቶና ማስረጃ ይዤ መሄድ ብቻ ነው። ከዛ በኋላ እናቴን አገኛታለሁ። ለዚህ ነው እንዲያስደነገጥከኝ። ይኸውልህ እዛ ላይ ቀረቡ ማለት ሁሉም ይገኛሉ ማለት አይደለም። እዛ ላይ ቀርበው በጣም ብዙ ሰዎች ያልተገኙ ሰዎች አሉ። ይኸውልህ
ተስፋ ላስቆርጥ ፈልጌ አይደለም። ቅድስቴ ምን አለ ዝም ብትይ? ቢያንስ 10 ደቂቃ እንኳን ብትደሰት ምን አለ? እኔ እኮ ብዙ ተስፋ አድርገህ በኋላ ባይሆን እንኳን ልብህ እንዳይሰበር ብዬ ላንተ አስቤ እኮ ነው። ለምን አትረዳኝ? በቃ በእናትሽ ቅድስት በቃ እኔ ያለውማ በፍጹም እናትና ልጅ መገናኘት የለባቸውም። እናቱን አገኘ ማለት እኮ ከአንድ ጥሎኝ ሄደ ማለት ነው። እንደዛ እንዲሆን ደግሞ አልፈቅድም፣ በፍጹም አልፈቅድም፣ በፍጹም። ምን ማድረግ እንዳለብኝ አላውቅም። ምንድነው መኩሪያ? ቤቱን እንደዚህ ያመሰቃቀልከው ምን ሆነ ነው? የሙልዬን ፎቶ እንኳን አጣሁት። የእናቴን ፎቶ አጣሁት። እንዴ ታዲያ የት ይሄዳል? ተረጋግተህ ፈልገው። ምን ሁሌም በእጅ እንዳያስከው ነው? አዎ ትናንትና ይዤው ነበረ፣ እጄ ላይ ነበር። እዚህ መሳቢያ ውስጥ ደግሞ አስቀምጬው ነበር። አሁን ግን አጣሁት። ምን ማለት ነው? የለም ምን አውቃለሁ እኔ። የለም ማለት የለም ነው። ቆይ ቅድስት አንቺ አላየሽውም? አላነሳሽውም? ቆይ ስታስበው እኔ እናትን ፎቶ ምን ሊያደርግልኝ ነው ማነሳው? ቆይ አንተ ግን ያማል እንዴ? እንዳትዋሽኝ ቅድስት፣ እዚህ ቤት ውስጥ ያለነው እኔና አንቺ ብቻ ነን። ስለዚህ ካስቀመጥኩት ቦታ አንቺ ብቻ ነሽ ልታነሽ የምትችይው። እኔ? አዎ አንቺ። ይኸውልሽ ቅድስት፣ ቆይ መኩሪያ፣ እኔ አንተን እናት ፎቶ በመደበቅ ምንም ማገኘው ጥቅም ያለው ይመስላል? ለምንስ የምደብቀው ይመስላል? ቆይ መኩሪያ፣ እኔ ላንተ ክፉ ሰው ነኝ እንዴ? ንገረኝ፣ ክፉ ነኝ ወይ? ይቅርታ ቅድስት፣ አንቺ ለእኔ ጥሩ ሰው ነሽ። በቃ ስለተረበሽኩ ነው። በቃ ይቅርታ በእናትሽ፣ ራሴን እንደወቅስ አታድርጊኝ። ቆይ ግን መኩሪያ፣ እንደዚህ የምትንቀኝ እኔ ስላፈቀርኩ ስሜቴን በግልጽ ስለነገርኩ ነው አይደል? ለዚህ ነው የምትንቀኝ? አይደለም ቅድስት፣ እኔ ለራሴ ወራዳ ስለሆንኩ ነው። ለእናቴም ለአንቺ መሆን አልቻልኩም። በቃ ይቅርታ አድርጊልኝ። ይኸውልሽ ቅድስት፣ ያንን ፎቶ ካላገኘው እዛ ቴሌቪዥን ጣቢያ መቅረብ አልችልም። ደግሞ ታውቂያለሽ አይደል ምን ያህል እንደለፈው። ታዲያ ፎቶ ሲጠፋ እንዴት አልናደድም? አውቃለሁ መኩዬ፣ ይቅር በለኝ። ልረዳህ ይገባ ነበር። በጣም ይቅርታ አድርግልኝ። ይኸውልሽ ቅድስት፣ አንቺ ምንም አላጠፋሽም። ከመጀመሪያው ጀምሮ ጥፋቱ የኔ ነው። በቃሽ፣ እንደዚህ አትበል። ተነስና የእናትህን ፎቶ አብረን እንፈልገዋለን። ተነስ፣ በቃ ተነስ። እርዱኝ። ሄሎ፣ እርዱኝ እባካችሁ፣ እርቦኛል። ደርሻለሁ እኮ ዴቪድ እንጂ እርዱኝ፣ እርቦኝ ነው። አንቺን ከመቅጠር እኮ ቢቀር ነው የሚሻለው። እርዱኝ እባካችሁ፣ እርቦኛል። በእናትሽ ማኩ፣ ያቃጠለኝ አንሶ ደግሞ አንቺ አታቃጥኝ በእናትሽ። እርዱኝ። ምንም አይለኝ ነገር አለ። ዛሬ ደግሞ ጭራሽ ፎቶ ጠፋብኝ ብሎ በቃ ሲያለቃቅስ ነበር። እኔ ራሱ በጣም ነው የተረበሽኩት። አዎ እኔ ነኝ ያቃጠልኩት እንዴ? ታዲያ እኔ አሮጊት እናቱን ስፈልግ እድሜን ልጨርስ እንዴ? ምን እያልሽ ነው? ቆይ አንቺ ደግሞ በሻውን ደርሻለሁ። በእናትሽ ውጭ እንዳታስቆሚኝ። መጣው። ቻው ቻው። እርዱኝ እባካችሁ። እንዴ ልጄ፣ የኔ ልጅ፣ ተመስገን አምላኬ። መኩሪያ ጋር ውሰጂኝ። ልጄን እኮ እስካሁን ድረስ አላገኘሁትም። እባክሽ የኔ ልጅ ውሰጂኝ። እሺ ቁጭ በሉ ማዘር፣ ቁጭ በሉ፣ ቁጭ በሉ። እባክሽ
እባክሽ ልጄ ውሰጂኝ፣ መኩሪያዬ ጋር ውሰጂኝ፣ ውሰጂኝ ልጄ ጋር። እንደዛ ማድረግ አልችልም ማዘር። ምን ነው ልጄ? ልጄ ምን ሆኗል? የሆነው ነገር አለ? እባክሽን እውነቱን ንገሪኝ። አይ ደህና ነው ማዘር። ወደ ቃሊቲ እንደሚሄድ ነግሮኝ ነበር። በእርግጠኝነት እዛ ነው የሚሆነው። እና ታዲያ ደውይለታ። እናትህ እዚህ ናት ብለሽ ደውይለት እባክሽን። እዚህ ናት በይው። እርስዎን በመፈለግ በጣም ብዙ ብር ስለወጣ ስልኩንም ይሽጦታል። ከኔ ጋርም በአጋጣሚ ሲያልፍ ነው የተገናኘ ነው። ማዘርዬ ወደ ቃሊቲ አካባቢ ቢሄደው ያገኙታል። አሁን ያሉት ቤተን ነው፣ የሚሄዱት ግን ቃሊቲ ነው። ስለዚህ ማዘር ቶሎ ብለው ይሄዱ፣ ያገኙታል። እችን ትራንስፖርት ያዙ ማዘር። እሺ የኔ ልጅ ተባረኪ። እስቲ ሄጄ ልፈልገው። ህመሜም ጸናብኝ፣ ጉልበቴም እየደከመ ነው። እሺ እስቲ ልሂድ። ምግብ ግን በሉ ማዘር? አይ ልጄ ከበላው እኮ 2 ቀን ሆነኝ። ማዘርዬ ምግብ አልበሉም አይደለ? ምሳ በዚህ ብሉና በዚህ ጋር ይሄዱ። ማዘር ሂዱ፣ ያገኙታል። በሄድኩበት ቦታ ሁሉ አለች። ምን ማድረግ ነው የምችለው? እሺ ለነገሩ አሁን እንኳን አርቄ ነው የጣልኳት። መቼም በህይወት አትመለስም። ቅድስቴን በጣም አስከፍቻታለሁ። ፎቶ መጥፋቱ በጣም ቢያናድደኝም ግን ደግሞ ባለውለቴ ናት። ምንም እንኳን ትልቅ ጥፋት ብሰራም ይቅርታ ማድረግ ነበረብኝ። ማለት ካምፓስ እያለሁ በጣም ታፈቅሬ ነበረ። እኔ ግን ፍቅሯን አልተቀበልኩትም። ረግጫታለሁ፣ አስቀይሜያታለሁ፣ አላሜን አስቀድሜያለሁ። ግን የፈለገ ቢሆን እሷ ያን እንደ ቂም ሳትይዝ ቤቷ አስገብታኛለች። ቢሆንም ግን መናገር የለብኝም ነበረ። ቅድስት አፍሽን ዝጊ። ይህን መጥፎ ቃል ካንቺ አፍ ጠብቄ አላውቅም ነበር። ቆይ ቅድስት ምን መሆንሽ ነው? ይሄን በማድረግሽ የምትጠቀሚው ነገር አለ? ንገሪኝ ቅድስት፣ ንገሪኝ። ቆይ ተረጋጋ። እውነት አስቤው አይደለም። ቆሻሻ አቃጥል ነበር። ከዛ አጋጣሚ ሆኖ ተቃጠለ። እመነኝ፣ አስቤው አላቃጠል። ንገሪኝ። እውነት አውቄ አይደለም። ቤት ውስጥ ያሉትን ወረቀቶች ላቃጥል ሰብስቤ አውጥቼ ነበር። ከሱ ጋር አብሮ ወጥቶ ተቃጥሎ ነው የሚሆነው እንጂ እኔ ሁን ብዬ አላቃጠልኩትም። እመነኝ። በጣም ጎበዝ ጎበዝ ጎበዝ። ቤቱን በማጽዳትሽ ጠቀምሽኝ አይደለ? አየሽ አይደል ያደረግሽውን ነገር? በእውነት እውነት አይደለም። ልትረዳኝ ይገባል። እንደነገርኩ ነው። አስቤበት አይደለም። እባክህ ተረዳኝ። በዛ ላይ እኔ እናትህን የጣልኳት ይመስል እንደዚህ እንድትናገረኝ አልፈልግም። በቃ አልፈልግም።
ዝጊ አፍሽን ቅድስት፣ አፍሽን ዝጊ። ይህን መጥፎ ቃል ካንቺ አፍ ጠብቄ አላውቅም ነበር። ምን ሆነ ካን መኩሪያ? ተረጋጋ እንጂ እስኪ ለመረጋጋት ሞክር። ቆይ ምኑን ነው ያበዛውት? ስለዛች እናትክ እውነቱን መናገሬ አንተን ከሜዳ አንስቼ ምግብና መጠለያ በመስጠቴ ንገረኝ። ቆይ ንገረኝ፣ ይሄ ነው ስህተቴ? እውነት ነው። 2 ወር ሙሉ አንቺ ነሽ ያበላሽኝ ያጠጣሽኝ። ግን የእናቴ ማስፈለጊያ ፎቶ እንዴት ታቃጥያለሽ? ንገሪኛ። ለምን ቅድስት? ቆይ አንተ ግን እስኪ ንገረኝ፣ ከኔ ምንድነው የጎደለ? አዎ እናት ጎላብኛለች። ማለት አንቺ የእናቴን ቦታ እንደምሞይ ነው የምታስቢ? ንገሪኛ። በቃ እርግፍ አድርገህ ተዋትና በቃ የራስህን ህይወት ኑር፣ ለራስህ መኖር ጀምር። ቆይ እስኪ ልጠይቅ፣ ምንድነው ከኔ ጎደለ? እስኪ ንገረኝ፣ ምንድነው የጎደለብህ? ቆይ ቅድስት፣ ከመጀመሩ ነው እንጂ እንደዚህ ጨካኝ ነሽ ነው ወይስ እስከ ዛሬ አላውቅሽም ነበር? ንገረኛ። አላውቅሽም ነበር እንደ ቅድስት? ስለ ሁሉም ነገር በጣም ይቅርታ። ሁሉንም ነገር አስቤበት አይደለም ያደረኩት። እባክህ ይቅርታ። ለምን ቅድስት? ምን አደረኩሽ? እንዳልኩ እኮ ነው። ቆይ ግን ለምንድን ነው ይሄን ያክል እኔን የምትጠራጠረኝ? ቆይ ግን እኔን አታምነኝም ማለት ነው? እየፈለገ ቢሆን አንድ ያለኝን ፎቶ ልትጠነቀቅልኝ ይገባ ነበር። በጣም ይቅርታ ወዴ፣ በጣም ይቅርታ። በእውነት ቃል እገባልሃለሁ። ማስተካከል የምችለው ነገር ካለ ከጎኑ ሆኜ ሁሉንም ነገር አብረን እናስተካክላለን። ብቻ አንተ መነኝ እባክህ። አሁንማ ሁሉም ነገር እንኳን በቃ። ፎቶ ከሌለ እናቴ መፈለግ ህልም ብቻ ነው። ቆይ ግን የእህትህን ስልክ አታውቀው? ወይንም ደግሞ ለእኔ ስጠኝና እኔ ልደውልላት። ካልሆነም ደግሞ አገራችሁ ሂጄ መቀበል እችላለሁ። እባክህ። እንደዛማ ማድረግ አልችልም። ደግሞ ይሄን ታውቂያለሽ፣ ለአንቺንም አዲስ ነገር አይደለም። እባክህ መኩሪያ፣ እባክህ ልለምን፣ እንደዚህ አትሁን። እኔንም በጸጸት አትግደለኝ። አውቃለሁ እኮ እንዳጠፋው አውቃለሁ፣ ግን እባክህ ተረዳኝ። ይኸውልሽ ቅድስት፣ እስከ ዛሬም እኮ ከቤተሰቦቼ የራኩት እናቴን ለማግኘት ስል ነው። ስለዚህ እሷን ሳላገኝ ደግሞ ወደ ቤተሰቦቼ መመለስ አልችልም። እኔ እንኳ ማለት በጣም ተራ ማረባ ሰው ነኝ። ደግሞ ብዙ መረጃ አለ እኮ፣ ስሟ፣ መልኳ። እባክሽ ቅድስት፣ ይሄ የማይረባ ወሬሽን ተይ። መልኳን እየተነገርኩኝ እንድፈልጋት ነው የምፈልገው? አይደለም መኩሪያ፣ ቢጨንቀኝ እኮ ነው። ምን ላድርግ? ግራ ገባኝ እኮ። የምንፈልግበት መንገድ ግራ ገባኝ። እባክህ ተረዳኝ። እኔ ግን ቆይ ከዚህ ሴትዮ መቼ ነው የምገላገለው? ቆይ ምን አድርጊ ነው የምትለኝ? አስወገድኳት ስል መንገድ ላይ ያገኛታለሁ፣ የለችም ስል ከጎኔ ነች። ቆይ ግን ምንድነው ማድረግ ያለብኝ? ሰላሜን እኮ ነው ያሳጠችኝ። ከትናንት ጀምሮ አቅርቦኛል። ምን እንደማደርግ አላውቅም። መኩሪያ ነው። በእርግጥ አንቺም ትክክል እኮ አልሰራሽም። ሲጀመር እንዴት ነው ቆይ የተቃጠለውን ቁራጭ እዛ ልትጥይቻለሽ? ምን አውቄ፣ ሲያቃጥል ነው። ደግሞ ሌላ ትልቅ ነገር ሳልነግርሽ ትናንት። አንቺ እኮ ጓደኛዬ ነሽ። እንደኔ ግን ቅድስቴ፣ ይሄ ነገር ቢቀርብሽ ነው የሚሻለው።
ቆይ ለምን እንደ ትልቅ ሰው ከመኩሪያ ጋር ተነጋግራችሁ እሳቸውን ማሳከማችሁ በሰላም ወደ ሀገራችሁ አስሸኛችሁ? መኩሪያ እኔ ጋር የሚቆየው እናቱን እስኪያገኝ ብቻ ነው። እሷ ተገኘች ማለት ደግሞ መኩሪያ ከአንድ ጥሎኝ ሄደ ማለት ነው። ይኸውልሽ ቅድስቴ፣ ያልሞተ ሰው እኮ መገናኘቱ አይቀርም። አስበሽዋል? ትላንት አንቺን ስታገኝሽ በዛ ፋንታ እሱን አግኝቷ ቢሆን ኖሮ በጣም ብዙ ነገሮች ይበላሹ ነበር። ኡፍ! አንቺ ደግሞ የትናንቱ ስህተት እኮ ሁሌ ይደገማል ማለት አይደለም። እስካሁንም የሞተች መስሎኝ ነበር። እሷ ግን አፈር ልሳ ተነስታ እየፈለገችው ነው። ግን ደግሞ ሁኔታውን አይቼዋለሁ። ብዙም አትቆይም። እሱን 10 ቀበሌ ስትፈልግ አንድ ቦታ ላይ ድፍት ብላ ትገኛለች። አንቺ ልጅ ግን አንዳንዴ እኔንም ታስፈሪኛለሽ። አለመሳፈጥ ነው። መኩሪያ እንደሆነ የኔ ነው። አባቴ እስቲ ዳቦ ግዛልኝ። ይህን ሁሉ ነገር እያወኩኝማ ዝም ማለት የለብኝም። ቅድስት ጓደኛዬ ብትሆንም እያደረገች ያለችው ነገር ልክ አይደለም። በእሷ ራስ ወዳድነትማ መኩሪያ ሲጎዳ ማየት የለብኝም። እንዴትም ብዬ እናቱን ፈልጌ ላገናኙ ይገባል። እንዴ እኔ ፍቅር፣ ምን ነው? ለምንድን ነው እስካሁን ያልተነሳከው? አሞሃል እንዴ? ኧረ አላመመኝም። እና ምንድን ነው? ከፕሮግራሙ የደወሉልኝ ሰዎች ና ብለው ነበረ። ደግሞ መሄድ አልችልም። አንድ እንኳን መረጃ የለኝም። ስልካቸውን ራሱ መመለስ በጣም ነው የከበደኝ፣ በጣም ነው የጨነቀኝ። እባክህ መኩሪያ፣ ከዚህ በላይ በስራዬ እንዳፈር አትፍረድብኝ እባክህ። ያው እንደዛ ልልሽ አስቤ አይደለም፣ ስሜቴን ላጋራሽ ብዬ ነው። ደግሞ ነገሮችን መቀየር እንደማልችል አውቃለሁ። ታዲያ እንደ በፊቱ ሆነልኛ። እንዲህ ስትሆን እኮ ነው የሚጨንቀኛል። እንደዛ ማድረግ ለኔ ቀላል አይደለም። ቅድስት በእናትሽ ተረጂኝ። እሺ በቃ አሁን ተነስ፣ ምሳም ልስራለህ። ቆንጆ ቡና ላፈላለህ፣ ከዛ ድብርቱም ይለቃል። አሁን እንኳን ምንም አላሰኘኝም። ትንሽ ልረፍና ስነሳ እያልሽውን ታረጊኛለሽ። እኔ እያለሁልህማ ባዶ ሆድህን አትተኛም እንዴ? ባሌ አይደለህ እንዴ? በል ተነስ ተነስ ተነስ። ማን ነው? አይ ቆይ፣ ምናልባት አከራዋ ትሆናለች። ትናንት ከፍላለሁ ብዬ አልከፈልኩም ነበር፣ ለዛ ነው። ቆይ እስኪ ቼክ ላድርግ። ማን ነው? ማን ነው? እኔ ነኝ። እንዴት ነሽ? ግቢ አትይኝም እንዴ? ሜላት እንዴት ነሽ? ሰላም ነው? እንዴት ሰላም? ቅድስት ቅድም ላገኛት ነው ብለሽ አልሽም እንዴ? አዎ እኮ አግኝቻት እኮ ነው የተመለስኩት። እና የሰርግ ፕሮግራም አለ ነግሬሽ አልነገርኩሽም? ቅድም ልነግርሽ ነበር ታውቂያለሽ፣ እርስት አደረኩት። እና ቀሚስ ካለሽ እንድታውሽኝ ብዬ ነው የመጣሁት። ኧረ በቃ በአርብ ቀን ምን አይነት ሰርግ ነው ያለው? ሌላ ነጊ በቃ የእኔ ቆንጆ። እሺ ሌላ እምነት ተከታዮች ናቸው፣ ለዛ ነው። እኔ የምለው መኩሪያ፣ ስለ እናት ጉዳይ ሳልጠይቅ ታውቃለህ፣ ብዙ ጊዜ እመጣለሁ ብዬ አስቤ አልሞላልኝም። አውቃለሁ፣ ይገባኛል፣ አይመችም።
ምንም አዲስ ነገር የለም። ያው ሁሉም እንደምታውቂው ነው። በጣም ይገርማል። ያው እንግዲህ ፈጣሪ ይርዳክ ነው። ሌላ ምን ይባላል? እኔ የምለው የቲቪ ውስጥ ፕሮግራም ይገርምሻል፣ ትናንትና ደውሎ ለዛሬ ቀጥሮ ነበረ፣ ግን እጅ ላይ የነበረውን አንድና ብቸኛ ፎቶ ባለማግኘቴ ልሄድ አልቻልኩም። ለምን መኩሪያ? ማለቴ ፎቶ የት ሊሄድ ይችላል ብዬ ነው። ያው ያለህ አንድ መፈለጊያ እሱ ብቻ ነው። በቸልተኝነት መጣልክን ማመን ይከብደኛል። እኔ አይደለም የጣልኩት፣ በቸልተኝነትም አይደለም የጠፋው። ቅድስት ናት ያቃጠለችው። ቅድስት ናት ያቃጠለችው? አዎ። ይቅርታ ጨዋታችሁን አቋረጥኳችሁ። አሪፍ ጨዋታ የያዛችሁ ትመስላላችሁ። ለነገሩ ሜላት ሰው ማጫወት ትወዳለች። በተለይ ደግሞ ዳዲ ሲሆን ሜላት መኩሪያ እውነት እንዳይመስልህ አንቺ። ምንድነው ተሳሳትኩ እንዴ? ለማንኛውም እኔ ይሄን መርጬልሻለሁ። እውነት ለመናገር ቅድስቴ እኔ እንኳን ይሄንን አልወደድኩትም። ያው አለ አይደል ቀለል ያለ ነገር ነበር የፈለኩት። ለመመሳሰል ያክል እኮ ነው። ታዲያ እንደ ድሮሽ የምትፈልጊውን ገብተሽ አትወስጂም እንዴ? ነው ወይስ የባለ ትዳር ቤት ነው ብለሽ ነው? ችግር የለም ግቢና ውሰጂ። አዎ እንደዛ ነው። ያው የባለ ትዳር አልጋም ሆነ እኮ ክፍል የተከበረ ነው። ማንም ተነስቶ እንደፈለገ መግባት አይችልም ብዬ ነው። ወሬኛ ነገር ነሽ። በይ በቃ ግቢና የምትፈልጊውን ምረጪ። እኔ ደግሞ እስከዛ ቡና ላፍላላችሁ። መኩሪያ ደግሞ ከነጋ ምንም አይነት ምግብ አልቀመሰም። በቃ ምግብም ላምጣ። በቃ እንደውም አንቺን ቡናውን አፍይና ከዛ በኋላ አንድ ላይ እንፈልጋለን። ይሻላል? አዎ ይሻላል። እንደውም አንቺ ምርጫ ላይ በጣም ጎበዝ ነሽ። ታግዥኛለሽ ካልሽ እንግዲህ ምን ይደረጋል። በቃ ተጫወቱ። መጣ። እሺ መኩሪያ። ቅድስት ማለት ይችላል። አይሻት አይደል? በእርግጥ እንደዚህ ማድረጓ ጎርቶኛል። ጥፋት ነው። ትክክል መስሎ የተሰማትን ነገር እንዳደረገችው፣ ግን ደግሞ ከጥፋቷ ውለቷ ይበዛል። እሱማ ልክ ነው። ቅድስቴ በጣም ጥሩ ሰው ናት። እኔ የምለው ያው በምታውቀው ነገር ለምን ለመፈለግ አልሞከርክም? ለምሳሌ የለበሰችው ልብስ በእለቱ ምናምን እንደዛ ማድረግ አይቻልም ነበር? በእለቱማ ለብሳ የነበረው ቀይ በነጭ ሹራብ፣ ሰማያዊ ነጭ ያለበት ቀሚስ፣ ነጠላ። ቆይ አሁን ብገልጽ ሰው ያስታውሳል? ሰው እንኳን እንደዚህ ነግረሽው አይደለም በምስልም አያስታውስም። ምን እንደምለው ግራ ገብቶኛል። በዚህ የሩጫ ዓለም ሰው ከራሱ ገጽታ አልፎ የሰውን ነገር ማስታወስ ከቻለ በጣም ይገርመኛል። ምን ላድርግ ብለህ ነው? ነገሩ ሁሉ እኮ ግራ ቢገባኝ ነው። እኔ የምለው ከዚህ በፊት አፋልጉኝ ወረቀት ለጥፋችሁ ነበር አይደል? እዛ ላይ እኮ ፎቶ ይኖራል አይደል እንዴ? ፎቶ አለው አለ፣ ግን ከለጠፍነው ረጅም ጊዜ አልፎታል። ያው ሳይበላሽ ይቀራል ብለሽ ነው? ቢያንስ ከአንዱ አንዱ እኮ ሊሻል ይችላል። ቆይ ግን አንተ እንዴት እስካሁን ማለቴ በስልክህ እንኳን እንዴት ፎቶ አይኖርክም? ነበረኝ፣ ግን እዚህ ቤት ከመጣሁ በማግስቱ ነው ስልክ የተበላሸው። ምን ሆኖ ነው የተበላሸው? ብትሰጠኝ እኮ እኔ ላሰራልህ እችላለሁ። ነበረኝ፣ ግን እንደ ድንገት ቅድስት የተሰራ ነው ውስጥ የገባባት። ከዛ ልታሰራው ሄዳ ጠይቃ ነበረ። እንደማይሰራ ሲነግሯት ይሄን ስልክ ገዝታ ሰጠች። ከሆነ ምን ይደረጋል? ቆይ ቢያንስ አሁን የለበሰችው ነገር አውቄያለሁ። ወደ ቃሊቲ ሄጄ እሷን ለመፈለግም ትንሽም ቢሆን ፍንጭ አለኝ። አፋልጉኝ ወረቀቱ ላይ ሄጄ ፎቶዋን ባይ ደግሞ የበለጠ ላገኛት ይረዳኛል። ብቻ ፈጣሪ በረዳኝ። ቅድስት አቤት መኩሪያ። ባለፈው የማየን አፋልጉኝ ፎቶ ስናሰራ
ፎቶ አንቺ ነሽ አይደል ላክሽው? ስለዚህ እዛ ፎቶ ኮፒ ቤት ፎቶ አለ ማለት ነው። ውዴ ይቅር በለኝ። እኔ ጋር ሁሉም የለም ተደልቷል። ሳላቅም ቢሆን ሁሉንም ነገር እያበላሸሁት ነው። ይቅር በለኝ። ውዴ ይቅርታ። አንተን አግዛለሁ እያልኩኝ የማደርገው ነገር በሙሉ ስህተት እየሆነብኝ ነው። ምን ማድረግ እንዳለብኝ አላውቅም። በጣም ይቅርታ። በቃ ተይው። እኔ እኮ ሜዳ ስጠይቀኝ አንቺ ጋር አለ ብዬ ነው። በእርግጠኝነት አንቺ ጋር የጠፋው ፎቶ እሱ ጋር ብፈልግ አገኘዋለሁ። እሱ ጋር እንኳን ባይኖር እዛ የለጠፍንበት አካባቢ ሂጄ እፈልገዋለሁ። ድንገት ከተለጠፉት ፎቶዎች ያልተበላሸ ላገኝ እችላለሁ። ደግሞ ብዙ ቦታ ለጥፈናል አይደል? ጥሩ ሀሳብ ነው። እንደውም አብረን እንሄዳለን። እሺ የኔ ፍቅር አብረን እንሄዳለን። በቃ ስጨርሽ እደውልለታለሁ። ፈጣሪ ከረዳኝ ደግሞ ድጋሚ ደግሞ ሂጄ እሞክራለሁ። እደውልላቸዋለሁ ለእነሱም ቢሆን እድሉን እንዲሰጡኝ ማለት ነው ድጋሚ። በጣም ይቅርታ ጥዬሽ ጠፋሁ አይደለ? በጣም ይቅርታ። አይ ችግር የለውም ምንም አይደል። ምን አዲስ ነገር አስታውሰህ ነው? እኔ እንደውም እኮ ከቅድስቴ ጋር ያፋልጉኝ ወረቀቱን ስናሳትም ፎቶ ለባለቤቱ ልካለን ነበረ እና ድንገት ያ ፎቶ ካለ ብዬ ለመጠየቅ ቅድስቴ ጋር ሄጄ ነበር እና አለ። አይ የለም፣ ቅድስት ስልኳን እኮ ሲያስቸግራት ፎርማት አደረገችው። አይ ቅድስትዬ የራሷ ሳይኖራት ለእኔ ገዛችልኝ። ምን አለ ኑሮኝ ለሷ በገዛሁላት። ይህ ሰውዬ ነው ታውቁሯል እንዴ? ቆይ እንዴት ነው አንድም ነገር የማይጠረጥረው? ቆይ እንዴት ምን አስነገረ? ምን ነው በሀሳብ ሄድሽ? ምንም ፍቅራችሁ በጣም ያስቀናል ለማለት ነው አይደለ? እረስቼው ቅድስት እንደውም ስራ ታግዥኛለሽ ነይ እያለችሽ ነበረ። እውነትህን ነው። ሂጂ ባይ ትሻላለህ መሰለኝ። ቅድስቴ ላግዝሽም ሳልልሽ አይደል? ምን ላይ ደረሽ? ቆይ ግን ምን ለማድረግ እየሞከርሽ ነው? ምን ሆነሻል ጓደኛዬ? ታውቁሻል ግን አንቀሽኛል እኮ። ይኸውልሽ እኔ ሁኜ እንጂ ልገልሽ ሁሉ እችል ነበር። ቆይ ምን ለማድረግ ነው እየሞከርሽ ያለሽው? እኔ ምንም ነገር ለማድረግ አልሞከርኩም። ምንድነው ችግር አለ እንዴ? ይኸውልሽ ያረግሽውንም አንቺ ታውቂያለሽ። ለመኩሪያ ለምንድን ነው ስለ ፎቶውና ስለ ፎቶ ኮፒው አስታውሰሽ እንዲያወራ ያደረግሽው? እኔ ምንም ያስታወስኩት ነገር የለም። ምንም ያልኩት ነገር የለም። አለ አይደል ጨዋታ ለመፍጠር ያክል እናትህ እንዴት ናት፣ ምን ላይ ደረስክ ምናምን ያልኩት። ይሄ ደግሞ ማስታወስ አይደለም። ውሸታ ደግሞ ተዋሻለች እንዴ? ይኸውልሽ አንቺ እንደነገርሽውማ ራሱ መኩሪያ ነግሮኛል። ይኸውልሽ እውነት መኝ እኔ ምንም የማውቀው ነገር የለም። ምንም ያልኩት ነገር የለም። ሲጀመር ስለሱ ምን አውቄ ነው? ምን ልለው እችላለሁ? ታዲያ ለምንድን ነው ዛሬ አስታወሰው? ምንም አስታውሶ ውስጥ የማያውቀውን ጉዳይ ዛሬ ለምንድን ነው ያስታወሰው? ታውቂያለሽ ግን ምን አይነት ችግር ውስጥ እንደከተትሽ። እሺ በጣም ይቅርታ ጓደኛዬ። በእውነት እኔ ምንም አውቄ ያደረኩት ነገር የለም። በቃ አሁን ተረጋጊና የሚሆነውን ነገር እናስተካክላለን። በዚህ ሁኔታ ከቀጠለ መኩሪያን ማጣት አይቀርም። እሱ ደግሞ እንዲሁም በፍጹም አልፈቅድም። በፍጹም ነገ ጧት ሂጄ ፎቶዎቹን መልቀም አለብኝ። ፎቶ ቤት ሂጄ ያለውን ፎቶ በሙሉ ማስደለት አለብኝ። እንደዛ ካልሆነ ግን ሁሉም ነገር ይበላሻል። ይገባኛል። አታስቢ እሺ፣ ሁሉንም ነገር እናስተካክለዋለን። ተረጅኝ ፈልጌው እኮ አይደለም። ይገባኛል ቅድስቴ። በቃ እሺ ምንም ነገር ሊገባኝ አልቻለም። ቆይ ሰው እንዴት አንድ ነገር እንኳን አይጠረጥርም? ቅድስት ሳቀድሜ በፊትማ መቅደም አለብኝ። ፎቶቹን ማግኘት አለብኝ። ቆይ እሺ ወረቀቶቹን የት ይሆን ያሳተሙት? አሃ ገባኝ።
በውሸት የገነባሽውን ቤትማ ድምጥማጡን ነው ማውጣልሽ። ለዛች ምስኪን ሴትማ ሀቋን ላወጣላት ይገባል። ጓደኛዬ ብትሆኚ ምንም ማድረግ አልችልም።